አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። እትዬ ሄለንን በኤልሾ በልጇ ምክንያት ጨርቋን ጥላ አብዳለች። በጣምም ተናደደች። ኤልሾ ትምህርት ቤት ካቋረጠች ብዙ ጊዜን አስቆጠራለች። እትዬ ሄለን ግን ይሄንን አታውቅም። ኤልሾን ጆን እያስፈራራት ይሄን ያህል ብር ካላመጣሽ እያለ ትምህርት ቤት እንዳትገባ አግዷት ነበረ። ይሄንን ግን ኤልሾ ለቤተሰቧ አልተናገረችም ነበረ። እትዬ ሄለን ይሄንን ከትምህርት ቤት ተደውሎ ከተነገራት በኋላ ልጅሽ ትምህርት አቋርጣለች ከተባለች በኋላ በጣም ተናዳ ራሷን ትላለች። ምክንያቱም ለሷ ብዬ ነው እየለፋ ያለሁት፣ ስንቱ ቦታ እየገባሁ ስንት ነገር እየሆንኩ እያለሁላት እሷ በደንብ ትምህርቷን ጠንክራ ትማርልኝ እንጂ እኔ የፈለገውን ልሁን ብዬ የምንከራተትላት እንዴት ትምህርቷን ትጥላለች? እንዴት ትምህርቷን ትተዋለች? ታቋርጣለች ብላ እንዴትስ እኔ ያላወቅኩም ይህን ያህል ጊዜ ብላ ተናዳለች። ኤልሾ ግን ትምህርት ቤት ሄዳለው እያለች የሆነ ያልሆነ ቦታ ውላ ትመጣለች። ትምህርቷን እንደምትማር ነበረ እትዬ ሄለን የምታውቀው። እትዬ ሄለንም አጋጣሚ ቤት ውስጥ ፈላልጋ አጣቻት። በጣም ተናደደች። በቃ ይህን እንዴት ታደርገኛለች የሚለው ነገር በጣም ተናዳ ቤተሰቡን ሰብስባ እያለች አጋጣሚ ኤልሾ ደግሞ ውጪ ላይ ከጆን ጋር ነበረች። ጆንም ጋር በፍቅር የመጣ እያለቀሰች እየተጨቃጨቁ እኔ ወድሃለሁ፣ አፈቅራለሁ ግን አንከራተትኩ፣ ግን ሰብሬያለሁ፣ አውቃለሁ ልብህን ሰብሬያለሁ እያለች እያለቀሰች እናቷ ግን ቤት ውስጥ ሌላ ነገር እየሆነች ነው። ይሄን ምንም አታውቅም። ከቆይታ በኋላ ወደ ቤት ቤሎል ሲመጣ የት አለች እህቴ የት ናት ብላ ጠየቀችው። እሱም ግራ ተጋባ። ከኑኑ ጋር ሆነን ሌላ ሰው አይቶናል እንዴ የሚለው ነገር ማሰብ ጀመረ። ኤልሾ መሆኗን አልተረዳም ነበረ። ኤልሾ እህት የት ናት ብላ ጠየቀችው። እኔ አላቅም፣ የት ሄዳ ነው፣ ሰላም አይደለም እያሉ እርስ በራሳቸው እየተጠያየቁ ኤልሾ አጋጣሚ መጣች። ኤልሾም እንዴ ከየት ነው የምትመጪው? የት ሄደሽ ነበረ እንዴ? ቤት ውስጥ ፈላልጌ አጣውሽ። ነይ ቁጭ በይና የት እንደሄድሽ ምን ውስጥ ገብተሽ እንደወጣሽ እያንዳንዱን ዘርዝረሽ ንገሪኝ ብትላትም ኤልሾ በጣም ደነገጠች። ወይኔ አወቁብኝ፣ ደግሞ ማን ነው የተናገረው? ወይኔ ጉዴ ፈላ እያለች እያንጎራጎረች አይ የትም አልሄድኩም እኮ ምን አደረግኩ? ምን አጠፋው? በጣም ደግሞ ዳክሞኛል፣ መተኛት አለብኝ አለቻት። እሷ የምታስበው እናቷን ለማሳመን የሞከረችው ትምህርት ቤት እንደሄደችና ከትምህርት ቤት ዳክሟት እንደመጣች ለማስመሰል ብላ ዳክሞኛል፣ መተኛት አለብኝ አለቻት። ለምን ትተኛለሽ? ኧረ እባክሽ ዳክሞሻል እንዴ? ነይና ያሁንሽውን የት የሄድሽ እንደመጣሽ እያንዳንዱ ዘርዝረሽ ንገሪኝ። ትምህርት ካቋረጥሽ ቆይተሻል፣ ከትምህርት ቤት ተደውሎ ተነግሮኛል አለቻት። እትዬ ሄለንም ሁላቸውም ከቤት አባራቸው። ቤሎልን ወንድሟን አስቀምጣ ለኤልሾ ለምን እንዳቋረጥሽ ንገሪኝ ብላ ያስገደደቻት። ኤልሾም አላቋረጥኩም እኮ ባቢ የሞተ ጊዜ እሱን ነው መሰለኝ አለቻት። አይ እኔ ክፍያ ልከፍል ሲል አትከፊ፣ ለምን ትከፍያለሽ? ምክንያቱም ልጅሽ ትምህርት ቤት ካቋረጠች ቆይተዋል ተብያለው አለቻት። አይንዬም ዝም ብሎ ከሚወቅሳት መጀመሪያ ቢያረጋግጦ አይሻልም ወይ? አቋርጣም ላይሆን ይችላል አለች። ማኮም አቋርጣለች። ይህንን ካወቀ ደግሞ ወንድሟ ያንጠለጥላታል። እኔም ብዙ ቀን አይቻታለሁ። እሷና ጓደኞቿ ትምህርት ቤት እንሄዳለን ብሎ የሚውሉት ሌላ ቦታ ነው። እኔ አጋጣሚ አንድ ቀን ተከትያት ነበረ፣ ተከታትዬ አይቻታለሁ አላት። አይንዬም ለምን ብላ ነው እሷን የምትከታተላት አለችው። አይ እኔ አጋጣሚ ሆኖ ነው ያየዋቸው፣ ከጓደኞቿ ጋር የምትውለው ሌላ ቦታ ነው አላት። ኤልሾም ያጨነቃት ወደ ክፍሏ ሄዳ ቁጭ አለች። በሯም እየተንኳኳ በጣም ልቧ ተንሰፈሰፈ። ማን ይሁን? ወይኔ ምን ውስጥ ልግባ እያለች ስልኳን ማንስታ ወደ ጆን ጋር ደወለች። ጆን ባክህን ይቅር በለኝ፣ እንዲሁም የሆነ በቃ
በጣም ተጨንቄያለሁ። ቤት ውስጥ ትምህርት ቤት እንደማልገባ ሁሉም ሰው ቤተሰብ አውቆብኛል። ምን ማድረግና ምን ማውራት እንዳለብኝ አስረዳኝ፣ ንገረኝ አለችው። ጆን ግን ምንም ነገር እንዲሰማ አልፈልግም። አንድ እውነታ ከታወቀ ታወቀ ነው። በቃ ተይኝ፣ እኔ ላወራ አልፈልግም ካንቺ ጋር አላት። እሷም ደጋግማ እባክህን ይቅርታ፣ ግን የማደርገውን ንገረኝ ብላ ለመነችው። እትዬ ሄለንም ቤሎልን አጥብቃ ያዘችው። እኔው እንኳን ባልከታተላት አንተ አትከታተላትም እንዴ? አሁን በምን ምክንያት እንዳቋረጠች እና በምን ምክንያት እንደሆነ መረዳትና ማወቅ አለብን። እሱን ለማወቅ ነው እንጂ ብዙ ማናደድ እና እሷን ማሰቃየት ምንም ጥቅም የለውም። ማወቅ ያለብን መጀመሪያ በምን ምክንያት እንደሆነ ነው ብሎ መልስ ሰጣት ቤሎን። ኑኑም ለቤሎል በመስታወት ሳያት እትዬ ሄለን የተናደደች እና ሌላ ስሜት ውስጥ እንደሆነች ያስታውቅባታል። አንተም ደግሞ ፊት ያስታውቅብሃል። ምንድነው የተፈጠረ ነገር አለ እንዴ አላት። አይ እኔ እንኳን ደህና ነኝ፣ ምንም የተፈጠረ ነገር የለም አላት። እሷ ማስገድዳ ስትጠይቀው ኤልሾ ትምህርት ማቋረጧን ነገራት። እንዴ አላቋረጠችም እኮ እየሄደች ነበረ። በእርግጥ ጋሽዬ ያረፈ ጊዜ አቋርጣ ነበረ፣ በዛ መሀል ነው እንጂ ሌላ እየሄደች ነው አለችው። ቤሎልም አይ እንደዛ አይደለም፣ አባቢ ከመሞቱ በፊት ነው ያቋረጠችው አላት። ኑኑም ምን ይሁን የተፈጠረው? በምን ምክንያት ይሁን ያቋረጠችው? ያጋጠማት ችግር አለ ይሁን አለች። አንድ ጉድም ተፈጠረ። ምክንያቱም ኑኑ አይዞክ በቃ አትጨናነቅ፣ ሁሉም ነገር በሂደት ይታወቃል ብላ አቅፋ ቤሎልን ሳመችው። ተቃቅፎ እየተሳሳሙ ያለ እትዬ ሄለን በድብቅ አየቻቸው። እነሱ ግን ምንም አላወቁም። ኑኑም ለምንድን ነው ማትመልሰው? ምክንያቱን ለምን አትናገርም? ያቋረጠችበት ምክንያት ተናግራለች ብላ ጠየቀችው። በሯን ቆልፋ ቁጭ ብላለች። ለማንም መልስ አልሰጥም ብላ ክፍሏን ገብታለች። ምንም ያወቅነው ነገር የለም አላት። መሲም ሌላ ስራ ጀመርኩኝ ብላ ወጥታ ነበረ። መኩና አይንዬ ተጨነቁ። ቤት ውስጥ እስካሁን አልገባችም፣ የት ሄዳ ይሁን ብላ ለመኩ አይንዬ ጠየቀችው። መኩም ቆይ ልደውልላት ብሎ ስልኳን ቢሞክርም የመሲ ስልክ ግን አይሰራም። እነሱም እየተጠባበቁ አይንዬ አልጋዋ ስራ ሆና እንቅልፏ ወሰዳት። በተኛችበት መሲም አጋጣሚ መጣች። እናቴ ብላ ቀሰቀሰቻት። ወይኔ የት ሄደሽ ነበር አንቺ? እውነት ስራ ጀምረሻል እንዴ? በድብቅ ደግሞ ማንም ሳያውቅ ምንም ነገር አትሆኝም አለቻት። አይ ማወቅ የለበትም ማንም፣ ምክንያቱም እትዬ ሄለን አሁን ሌላ ስራ ተጨማሪ ስራ አገኘሁኝ እየሰራው ነው ቢላት የምትፈቅድልኝ ይመስልሻል? አይ እናቴ እያየሽ እንዴት አይንሽን የጨፈነ ሰው ትመስያለሽ? ምንም የማያውቅ ሰው እንዴት ትሆኛለሽ? የእሷን ጸባይ እያወቅሽ የእሷን ድርጊቶች ሁሉም እያወቅሽ እንደዚሁ እንኳን እንዳትይኝ እናቴ አለቻት። መሲም ሌላ ስራ መስራት እንዳለባት እና ወታ መስራት እንዳለባት ለእትዬ ሄለንም አይ ትምህርት መጀመር አለብኝ ብላ ለምናት ነበረ። እትዬ ሄለን ግን አይሆንም ብላት ነበረ። መሲ ግን በእቅዷ እንደጸናች ነው። አይ እሰራለሁ እንጂ የእሷን እንኳን አልሰማም ብላ ነበረ።